ጤና ይስጥልን የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን፣ እነሆ የዕለተ ማክሰኞ ታህሳስ 14 2018 ዓ.ም መረጃዎቻችንን ይዘን ቀርበናል። ለመከታተል ያመቻችሁ ዘንድ አስቀድመን የመረጃዎችን አንኳር ነጥቦች እናስተዋውቃችሁ። በወልቃይት የሰዎች ሕይወት ጠፍቷል። የሰዎች ሕይወት የጠፋው ከተማ ውስጥ በተፈጠረ አመጽ ነው። የአመጹ መነሻ ምንድነው ለሚለው መረጃውን በዝርዝር ይዘናል እነግራችኋለን። የብልጽግናው ሰው የቀድሞ የውጭ ጉዳይ ሚኒስቴርና የአማራ ክልል ፕሬዝዳንት ገዱ አንዳርጋቸውን የደም ነጋዴ ሲሉ ጠርተዋቸዋል። ምን ተፈጠረ ለምትሉን መረጃውን ይዘናል ሰሙታላችሁ። በትግራይ ፖለቲካ የጋረደው አሰቃቂ ረሃብ ተከስተዋል። ረሃቡ የፈጠረው ህወሓት ነው የሚሉ ሙግቶችም በመሰማት ላይ ናቸው። ረሃቡ ተፈጠረበት ስለተባለው መጠለያ ጣቢያ የደረሰንን ሁነኛ መረጃ በዝርዝር ይዘናል። ከኛ ጋር ስትቆዩ ብቻ የምትሰሙት ይሆናል። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት መቋረጡን ገለጸ። ይህም አንዱ የዕለተ ማክሰኞ መረጃችን ነው፣ ታደምጡታላችሁ። ትራምፕ ኢትዮጵያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠሩ። ሰውየው ምን ነክቷቸዋል? መረጃውን እናደርሳቸዋለን። በጎረቤት ሀገር ዜናችን ታይዋን የሶማሊላንድ ፕሬዝዳንት ሐሰን ሼህ መሐሙድን ስነ ስርዓት ያዙ ብሏቸዋለች። ምን ገጠማቸው? ዜናውን ሰሙታላችሁ። የተወደዳችሁ አድማጮቻችን አብራችሁን ስትቆዩ እነዚህንና ሌሎቹ መረጃዎች ሰማላችሁ። አክብሮታዊ ግብዣችን እያስቀደምን ወደ ዝርዝር መረጃዎቹ እናመራለን። በወልቃይት ከባድ ደም መፋሰስ ተፈጠረ። ወጣቶች ተገሏል ተብሏል። በወልቃይት በነ ኮሎኔል ደመቀ ዘውዱ አስተዳደርና በህወሓት በሚመሩ ወርቅ አውጪ ወጣቶች መካከል በተፈጠረ አለመግባባት ወጣቶች መገደላቸውን ምንጮች ተናግረዋል። በወርቅ ማውጣት ላይ የተሰማሩት የህወሓት ወጣቶች በወልቃይት አስተዳደር ላይ አምፀው በአካባቢው የጸጥታ ኃይሎች ጋር ግጭት መፍጠራቸው ታውቋል። ወጣቶቹ በአስተዳደሩ ላይ ተቃውሟቸውን ለማሰማት ወደ ዞኑ መቀመጫ ሁመራ ከተማ ገብተው በሰልፍ ድምጻቸውን አሰምተዋል ተብሏል። እንደ ምንጮቹ ገለጻ በሁመራ ከተማ በወርቅ ማውጣት ላይ በተሰማሩ ወጣቶችና በአስተዳደሩ መካከል በተፈጠረው አለመግባባት ሁለት ወጣቶች ሲገደሉ ቁጥራቸው በውል ያልታወቀ ሰዎች ቆስለዋል። አለመግባባቱ የተፈጠረው ከወርቅ ማውጫ ቦታ ጋር በተያያዘ አስተዳደሩ አዲስ ውሳኔ ማሳለፉን ተከትሎ ነው ተብሏል። ተደራጅተው በወርቅ ማውጣት ስራ ላይ የተሰማሩት ወጣቶች ከስምሪት አሰጣጥ ጋር በተያያዘ ቅሬታ በማንሳት ወደ አደባባይ እንደወጡ የተናገሩት ምንጮች ተደራጅተው ወርቅ በማውጣት ላይ የነበሩ ወጣቶች ከቃፍታ ሁመራ ብሔራዊ ፓርክ ለቀው እንዲወጡ የሚያዝ ውሳኔ ተላልፎ እንደነበርም ነግረውናል። የውሳኔው መነሻ በፓርክ ውስጥ ወርቅ ለማውጣት የተሰማሩ ወጣቶች በርካታ የዱር እንስሳት ወደ ጎረቤት ሀገራት እንዲሰደዱ እያደረጉ ነው በሚል ነው። የዱር እንስሳቱን ወደ ጎረቤት ሀገራት ከመሰደድና ፓርኩን ከውድመት ለመታደግ የዞኑ አስተዳደር የወርቅ አውጪዎች እንቅስቃሴ ገደብ እንዲኖረው በማሰብ ውሳኔውን ቢያሳልፍም በወርቅ ማውጣት ላይ የተሰማሩ ወጣቶች ግን ውሳኔውን በመቃወም ወደ ሁመራ ከተማ አቅንተው ተቋማቸውን አሰምተዋል። ተጨማሪ መረጃዎች እንደሚያሳዩትም ከወርቅ አውጪዎች ውስጥ የንግድ ትስስራቸው ሽሬ ከተማ የሆኑ በጥቅም ኔትወርክ ከህወሓት ወታደራዊ አዛዦች ጋር ግንኙነት ያላቸው ሰዎች ሁመራ ከተማ አመጹን ለማስፋፋት ጥረት ማድረጋቸውን የተሰማው። እንዲያም ሆኖ በሀገር ሽማግሌዎች ጣልቃ ገብነት ሁኔታዎች እንዲረጋጉ መደረጉን ከስፍራው ሰምተናል። ከዚሁ ጋር በተያያዘ ዜና በአማራ ክልል ራያ አላማጣ ወረዳ ጥሙጋ ቀበሌና ባላማጣ ከተማ 04 ቀበሌ ሀርኪሳ ጎጥ ዛሬ ከሌሊቱ 9:30 ላይ አጠቃላይ 19 ሰዎች በህወሓት ታጣቂዎች ወዳልታወቀ ቦታ መወሰዳቸውን የደረሰ መረጃ ያመለክታል። ከነዚህ ታጋቾች ውስጥ ቄስ ካሳይ ቢወጣ የተባሉ የራያ ሀገረ ስብከተ ወንጌል ኃላፊ እንደሚገኙበት ምንጮች ለጣና መረጃ ገልጸዋል። ገዱ አንዳርጋቸው በብልጽግና ሚኒስቴር ከፍተኛ ዘለፋ ተፈጽሞባቸዋል። የመስኖና ቆላማ አካባቢ ሚኒስትሩና የቀድሞ የመከላከያ ሚኒስትሩ ዶክተር አብርሃም በላይ የቀድሞ የውጭ ጉዳይ ሚኒስትርና የአማራ ክልል ፕሬዝዳንት አቶ ገዱ አንዳርጋቸውን ክፉኛ ሰድቧቸዋል። የደም ነጋዴም ሲሉም ጠርቷቸዋል። ከዚህ ቀደም የመከላከያ ሚኒስትርና የትግራይ ጊዜያዊ አስተዳደር ዋና ስራ አስፈጻሚ ሆነው ያገለገሉት አብርሃም በላይ ገዱን የፖለቲካ አጋጣሚ ጠባቂ እና በውሸት ታሪክ የሚነግዱ ሲሉ ከሷቸዋል። አብርሃም በማህበራዊ ትስስር ገጻቸው ባጋሩ ጽሑፍ ገዱ በሰሜኑ ጦርነት ወቅት የነበራቸው አቋም ወጥነት የጎደለው ነበር ሲሉ ተችተዋል። እንደ ሚኒስትሩ ገለጻ በሶስተኛው ዙር ጦርነት ወቅት የመንግስት ከፍተኛ አመራሮች ወደ ግንባር ሲዘምቱ አቶ ገዱ
የተሸናፊነት ስለልቦና ተላብሰው ነበር። በአንጻሩ የመከላከያ ሰራዊት ህወሓትን ከአማራና አፋር ክልሎች አስወጥቶ ወደ ትግራይ ከመለሰ በኋላ መንግስት ጦርነቱን በዚያው ለማቆም ሲወስን ገዱ ግፋ በለው የምን ማቆም ነው በማለት የጦርነት አራጋቢ ሆነው መቅረባቸውን አብርሃም አስታውሰዋል። በሽማግሌ ሲስተዋል ይበልጥ ያስከፋል ያሉት የብልጽግናው ሚኒስትር የቀድሞ ባልደረባቸውን በግብዝነት ፈርጀዋል። ገዱ በቃለ መጠይቃቸው ያነሱትን የአማራ ኃይሎችን በማስታጠቅ የመከላከል አቅም እንፍጠር የሚለው ሐሳብ አብርሃም አጥብቀው ተቃውመዋል። ይህ አካሄድ የራስን የፖለቲካ ፍላጎት ለማራመድ ሲባል ህገ ወጥ ታጣቂዎችን እንደምሽግ የመጠቀም ፍላጎት ነው ሲሉ ገልጸውታል። በተጨማሪም የማንነትና የወሰን ጥያቄዎች በህጋዊ መንገድ እንዲፈቱ አቅጣጫ ተቀምጦ ሳለ ገዱ የህግ ማስከበር ዘመቻውን እንደ ሽፋን በመጠቀም የመሬት ይዞታዎችን በጉልበት ለመውሰድ ሲቀሰቅሱ እንደነበርና ሐሰተኛ ትርክቶችን በአካባቢው ሲረጩ እንደነበር ሚኒስትሩ ወንጅለዋል። የብልጽግናው ሚኒስትር ባላቸው የፖለቲካ አቋምና ራያና ወልቃይት የትግራይ ግዛት አካል ናቸው በሚል እንደሚያምኑ ይታወቃል። የሆነ ሆኖ ገዱ አንዳርጋቸው ለኢትዮጵያ የፖለቲካ ለውጥ ከታገሉ የኦሮሞ አመራሮች አንዱ መሆናቸው ይታወቃል። ሆኖም አብርሃም የሚሉት ገዱ በለውጡ ሂደት ውስጥ ዋና ተዋናይ ነበርኩ እያሉ በሌላ በኩል በመንግስት ውስጥ ለተፈጠሩ ክፍተቶች ኃላፊነት አለመውሰዳቸውና እኔ ያልነበርኩበትም ማለታቸው አስገራሚ ነው ብለዋል። የመጣውን ለውጥ በዋና ተዋናይነት መርቻለሁ ብሎ ከሚገልጸው የመንግስት በጣም ከፍተኛ የኃላፊነት እርከን ላይ ነበርና እስከ ጡረታ ዕድሜው ከመራ ሰው ይህንን አልነበርኩበትም አይነት ሰማይ ተቀዶ ሲከፋ ነበርኩ እንዳለችው ጦጢት ጋር ያስደምማል ሲሉም ልክ እንዳለቃቸው ተረትን የተመረከዘ ዘለፋና ወንጀላ በገዱ ላይ አስተላልፈዋል። አብርሃም ለገዱ በሰጡት ምላሽ ያለማየሁ ዋሴን ዝሆን አንጀትና ግንዳሞቹ የተሰኘውን መጽሐፍ በምሳሌነት በመጥቀስ አቶ ገዱንና መሰል አቋም ያላቸውን ፖለቲከኞች ሀገርን በሐሜትና በጥላቻ ከሚሞሉ አካላት ጋር አመሳስሏቸዋል። አቶ ገዱ አንዳርጋቸው በቅርቡ ከአቶ ልደቱ አያሌውና ጋዜጠኛ ቴዎድሮስ ጸጋዬ ጋር ባደረጉት ቃለ መጠይቅ የብልጽግና ፓርቲን አካሄድና ጦርነቱ የተመራበትን መንገድ መውቀሳቸው ይታወሳል። ረሃቡን የፈጠረው ህወሓት ነው። ህወሓት ከተመሰረተበት ጊዜ ጀምሮ በህዝብና በሀገር የሚቆምር የደም ነጋዴ የሆነ ህልም የሌለው ጸረ ኢትዮጵያ የሆነ ድርጅት ነው የሚለው ብያኔ አሁንም እንደጎላ ቀጥለዋል። ረሃብ ለህወሓት የህዝብ ሞትና ስቃይ እንዲሁም ሰብአዊ ቀውስ ሳይሆን የፖለቲካ ስልት ነው የሚሉ ሞጋች ሐሳቦች በመደመጥ ላይ ናቸው። ህወሓት ረሃብ ከሌለም ሰው ሰራሽ ረሃብ በመፍጠር ህዝብ እንዲሰቃይ በማድረግ ዓለም አቀፍ ትኩረት እንዲያገኝ ይሰራል የሚሉ ክሶች የመጡት ከሰሞኑ በትግራይ ተከሰተ ከተባለው ረሃብ ጋር በተያያዘ ነው። ይህ አሁን ብቻ ሳይሆን ከድሮ ጀምሮ የተካነበት የማታለያ ትግል ስልት ነው የሚሉት የድርጅቱ ተቺዎች በሚሰጠው እርዳታ ማለትም ስንዴና ዘይት ለህዝቡ ከፈጣሪ በላይ እኔ ነኝ አለቃ በሚመስል ስሜት ጥቂቱን እያስፈረመ ዜጎችን በህወሓት መንፈስ እያስማለ ልጆቹን እንዲገብር ቃል እያስገባ ስንዴና ዘይት ማደል ልማዱ ነው የሚል ትችት እየወረደበት ይገኛል። አብዛኛው የሰብአዊ እርዳታ ሎጂስቲክ ደግሞ ለጦርነት ዝግጅት ያውላል የሚሉት ተቺዎች ይህ በ1977 ዓ.ም ብቻም ሳይሆን በሰሜኑ ጦርነት የቆፈራቸው ምሽጎች በቁጥጥር ስር ሲውሉ የተረጋገጠ እውነት ነው ይላሉ። ይህ የደም ፖለቲካ ዙሪት የህወሓት መንገድ ይባላል ሲሉ የሰላ ትችታቸውን የሚሰነዝሩ ወገኖች በአሁኑ ጊዜም ህወሓት አዲስ ነገር ሳይሆን ይህም የቀደመ ምግባሩ ነው እየፈጸመ ነው ይላሉ። ለመሆኑ ረሃብ ተከሰተ የተባለበት መጠለያ ጣቢያ ምን አይነት ነው ስንል መረጃዎችን ፈትሸናል። የህፃን ተፈናቃዮች ማዕከል ሲተዳደር የቆየው በዓለም አቀፍ የሰብአዊ ድጋፍ ኮሚቴ ስር ሲሆን ይህ የግብረሰናይ ተቋም ለተፈናቃዮች ሁሉን አቀፍ አገልግሎቶችን ሲያቀርብ ቆይቷል። የንጹህ መጠጥ ውሃና የህክምና አገልግሎቶችን ሰጥቷል። ይሁንና ይህ ፕሮጀክት ከወራት በፊት መቋረጡ ታውቋል። ስለ ፕሮጀክቱ መቋረጥ በዋናነት የሰሜን ምዕራብ ዞን አስተዳደር መረጃ ነበረው የሚሉት ምንጮች እንዳለመታደል ሆኖ የመፍትሄ አቅጣጫና አማራጭ ስልቶች አልተጤኑም። ይህም ፖለቲካ የጋረደው ሰብአዊ ሰቆቃ እንዲፈጠር አድርጓል ይላሉ። ተፈናቃዮች እንደሚናገሩት የሚመጣው እርዳታ በማዕከላዊ ኮሚቴ አማካይነት በፍትሃዊነት እየተሰራጨ አይደለም። የእርዳታ ስርጭቱ በግላዊ ትውውቅ የታጠረ ነው። ለችግሩ መባባስ አስተዋጽኦ ያደረገው አንዱ ጉዳይ ይህ ነው ሲሉ ችግሩን ያስረዳሉ። በአሁኑ ወቅት በተፈናቃይ ካምፑ ውሃ ምንም የለም። ተፈናቃዮች ከእንስሳት እኩል ውሃ ተሻምተው ነው የሚጠጡት። የንጹህ ውሃም ሆነ
መዳኝ ተቋርጧል። ተፈናቃዮቹ ቀውሱ እስኪባባስ ድረስ በግራ መጋባት ስሜት ውስጥ እንደሚገኙም ተመላክቷል። አይአርሲ ፕሮጀክት ከተቋረጠ ወዲህ የንጹህ ውሃ አገልግሎቱ ሲቋረጥ ይህም ተፈናቃዮችን ለውሃ ወለድ በሽታዎች ዳርጓል የሚሉት የመረጃው ምንጮች በትግራይ ሰሜናዊ ምዕራብ ዞን አስገደ ወረዳ ከእንደ ስላሴ ሽረ ከተማ አቅራቢያ የምትገኘው ህጻጽ ከደም አፋሳሹ ጦርነት በፊት የኤርትራ ስደተኞች ማቆያ በመሆን ትታወቃለች ብለዋል። በህጻጽ የስደተኞችና የተፈናቃዮች የመጠለያ ጣቢያ የዛሬውን ያህል በእህል ውሃና ህክምና ጦት የገረጡ ፊቶች ታይተው አያውቁም ሲሉም ያክላሉ። ህጻጽ በዙሪያ ከሚገኘው የወርቅ ማዕድን ሀብት በሚሊዮን የሚገመት ብር የሚዛቅባት ሆና ሳለ በጉያዋ ግን በኃይለኛ ረሃብና ውሃ ጥም ተፈናቃዮች ወደ መቃብር ይሸኙባታል። በመጠለያ ማዕከሉ የሚገኙ ተፈናቃዮች በወር 15 ኪሎ ስንዴ እንደሚሰጣቸው መረጃዎች ያሳያሉ። የ300 ብር ዋጋ ያላት ስንዴ ለማስፈጨት ደግሞ 105 ብር ይጠየቃሉ የሚሉት ጉዳዩን በቅርበት የሚከታተሉ ወገኖች አመራሮቹ የህዝብ ጉዳይ ዘንግተው አብዛኛው ጊዜያቸው በፖለቲካ ሽኩቻ ባያውሉ ኖሮ በመጠለያ ጣቢያ የተከሰተው አሰቃቂ ረሃብ ለመክታት ከአቅም በላይ አይሆንም ነበር ይላሉ ቃላቸውን የሰጡ አስተያየት ሰጪዎች። የተባበሩት መንግስታት የስደተኞች ድርጅት በጋምቤላ ክልል የተከሰተውን የጸጥታ መደፍረስ ተከትሎ ለስደተኞች የሚያቀርበውን አገልግሎት መቋረጡን ገለጸ። ድርጅቱ በይፋዊ የፌስቡክ ገጹ ላይ በወጣው መግለጫ በክልሉ በተከሰተው ግጭት የተነሳ ለስደተኞች የሚደርስ የምግብና የውሃ አቅርቦት ለጊዜው መቋረጡን ገልጿል። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች የተፈጠረውን ግጭት ተከትሎ የሰዎች ህይወት መጥፋት፣ የንብረት መውደም እና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ታህሳስ 12 2018 ዓመተ ምህረት ባወጣው መግለጫ አስታውቋል። የመንግስታቱ ድርጅት የተቋረጠውን የእርዳታ አቅርቦት ለማስቀጠል ጥረት እያደረገ መሆኑን በመግለጫው ላይ ጠቅሷል። የተባበሩት መንግስታት የስደተኞች ድርጅት በክልሉ የተቀሰቀሰውን አለመረጋጋት ተከትሎ በማህበራዊ ሚዲያ ስደተኞች ላይ ያተኮረ ሐሰተኛ መረጃ መሰራጨቱንና ይህም እንዳሳሰበው አስታውቋል። ድርጅቱ ሁኔታው በፍጥነት ትኩረት ካልተሰጠው ውጥረት ያባብሳል ሲል ስጋቱን ገልጿል። ለተፈጠረው አለመረጋጋት ሰላማዊ መፍትሄ እንዲፈለግ ጥሪ አቅርቦ ማንኛውም ሰው ስደተኞችና ስደተኛ ተቀባይ ማህበረሰብ ላይ ከሚሰነዘሩ የጥላቻ ንግግር እንዲታቀብ ጠይቋል። የተባበሩት መንግስታት የስደተኞች ድርጅት መረጃ እንደሚያመለክተው ከ483,000 በላይ የደቡብ ሱዳን ስደተኞች በኢትዮጵያ ይኖራሉ። ወደ 400,000 የሚጠጉ ከደቡብ ሱዳን ግጭት ሸሽተው የመጡ ስደተኞች በጋምቤላ ውስጥ በሚገኙ የተለያዩ መጠለያ ጣቢያዎች ውስጥ ይኖራሉ። መጠለያ ጣቢያዎቹ በርካታ ስደተኞችን የያዙ ቢሆንም በደቡብ ሱዳን ባለፈው ዓመት ያገረሸው ግጭት በርካቶች ወደ ጋምቤላ እንዲሰደዱ አድርጓል። በጥቅምት ወር በደቡብ ሱዳን የሚገኘው የተባበሩት መንግስታት የሰብአዊ መብት ኮሚሽን በሀገሪቱ በታጠቁ ኃይሎች መካከል የተከሰቱ ግጭቶች፣ የፖለቲካ እስርና የሰብአዊ መብት ረገጣዎች ከቅርብ ወራት ወዲህ መጨመራቸውን ገልጿል። ብጥብጡ መባባስ የጀመረው ባለፈው ዓመት መጋቢት ወር የፕሬዝዳንት ሳልቫኪር መንግስት ምክትል ፕሬዝዳንት ሬክ ማቻርን በቁጥጥር ስር በዋለበት ወቅት ነው። ትራምፕ ኢትዮጵያን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ዋሽንግተን ጠሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ፣ ሶማሊያና ጅቡቲን ጨምሮ በ15 የአፍሪካ ሀገራት የሚገኙ አምባሳደሮቻቸውን ወደ ሀገራቸው ጠርተዋል። እርምጃው ያልተለመደ ነው የተባለ ሲሆን ዩናይትድ ስቴትስ በውጭ ሀገራት ያላትን ዲፕሎማሲ ውክልና መልሳ ለማዋቀር የምታደርገው ሰፊ ጥረት አካል ነው ተብሏል። በዲፕሎማሲያዊ ማህበረሰብ ምንጮች እየተዘዋወረ ባለው መረጃ መሰረት አሜሪካ አምባሳደሮቿን ወደ ሀገሯ የጠራችባቸው የአፍሪካ ሀገራት ዝርዝር የተለያዩ የሀገሪቱን ቀጠናዎች ያካተተ ነው። ዝርዝሩ በሰሜን አፍሪካ የሚገኙትን ግብጽና አልጄሪያን ጨምሮ በአፍሪካ ቀንድ፣ በምስራቅ፣ በምዕራብ፣ በመካከለኛውና በደቡባዊ አፍሪካ የሚገኙ ሀገራትን ያጠቃልላል። አምባሳደሮቹ እንዲመለሱ ስለተደረገበት ምክንያት እስካሁን የተሰጠ ይፋዊ ማብራሪያ የለም የተባለ ሲሆን ክፍት የሆኑት የስራ መደቦች ለመተካት ግልጽ የሆነ የጊዜ ሰሌዳ አለመቀመጡም ተመላክተዋል። ውሳኔው በአፍሪካ ቀንድ፣ በሶማሊያ፣ በኢትዮጵያና በጅቡቲ የሚገኙ የአሜሪካ አምባሳደሮችን እንደሚመለከት የተነገረ ሲሆን ቀጠናው በዓለም አቀፍ የንግድ መርከቦች መተላለፊያነቱ በአሜሪካ የጦር ሰፈር መገኘትና በጸረ ሽብር ተግባራት ቅድሚያ የሚሰጠው በመሆኑ ለዋሽንግተን ስልታዊ ፋይዳ ያለው አካባቢ መሆኑን ተጠቁሟል። በሶማሊላንድ የሚገኘው የታይዋን ተወካይ ጽህፈት ቤት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ታይዋንንና ከቻይና ጋር ያላትን ግንኙነት በተመለከተ የሰጡትን አስተያየት ሐሰተኛ ነው በማለት ውድቅ አደረገ። ፕሬዝዳንቱ ከትላንት በስቲያ ለቻይናው ሲጂቲኤን ቴሌቪዥን ጣቢያ በሰጡት ቃለ ምልልስ ቻይና ታይዋንን በወታደራዊ ኃይል መልሳ የመያዝ አቅም አላት ማለታቸው ለዚህ ተቃውሞ መነሻ ሆኗል። የታይዋን ተወካይ ጽህፈት ቤት ዛሬ ባወጣው መግለጫ ታይዋን ሉዓላዊትና ነጻ ሀገር መሆኗን ገልጾ የሶማሊያ መንግስት በጂኦፖለቲካዊ ፉክክር ውስጥ ከቻይና የጦርነት ፉከራ
ጋር ከመሰለፍ ይልቅ ትኩረቱን በሀገር ውስጥ ልማት ላይ እንዲያደርግ አሳስበዋል። መግለጫው አክሎም የቻይና ወታደራዊ ትንኮሳ ቀጠናዊና ዓለም አቀፋዊ መረጋጋትን አደጋ ላይ እንደሚጥል አስጠንቅቋል። እንዲህ አይነቱ ንግግር ማስተጋባት ዓለም አቀፍ ሰላምን መረጋጋትና እምነትን ከማዳከም ውጭ የሚፈይደው ነገር የለም ሲሉም ለሶማሌው ፕሬዝዳንት ማስጠንቀቂያ ያለውን መልእክት አውጥተዋል። ለሶማሊያው ፕሬዝዳንት ማስጠንቀቂያ ያለውን መልእክት አውጥተዋል። ታይዋንና ሶማሊላንድ እንደ አውሮፓውያን አቆጣጠር በ2020 በየሀገራቱ ዋና ከተሞች ተወካይ ጽህፈት ቤቶችን በመክፈት ዲፕሎማሲያዊ ግንኙነታቸውን በይፋ ጀምረዋል። ሁለቱም ወገኖች ራሳቸውን የቻሉ መንግስታት ቢኖራቸውም ዓለም አቀፍ እውቅናን ለማግኘት የሚታገሉ ናቸው። ታይዋን በቻይና ሶማሊላንድ ደግሞ በሶማሊያ በኩል የሉዓላዊነት ጥያቄ ይነሳባቸዋል። በመሆኑም ሶማሊያ ከቤልጂንግ ጋር በመወገን የታይዋንን ነጻነት ስትቃወም፣ ታይዋን ደግሞ ከሶማሊላንድ ጋር ያላትን አጋርነት በማጠናከር ዲፕሎማሲያዊ ጫናዎችን ለመቋቋም እየጣረች ትገኛለች። የተወደዳችሁና የተከበራችሁ የጣና ዕለታዊ መረጃ ተሳፋሪዎቻችን የዕለተ ማክሰኞ መረጃዎቻችን እነዚህ ነበሩ። ዕለታዊ የጣና መረጃዎች እንዲደርሷችሁ ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።